አስቻለው ፀሐዬን ጉድ አደረጋት። የእውነቴን ነው የምላችሁ ማለት ነው። አስቻለው ፀሐዬን ጉድ አደረጋት። እኔ ማመን እስከሚያቅተኝ ነገር ስላችሁ ይሄ ነገር እውነት ነው ውሸት ነው እስከምል ድረስ ነው የደረስኩት ማለት ነው። እኔ በእርግጥ እውነት ነው ብዬ አላስብም፣ ወይ በህልምም ሊሆን ይችላል ብዬ ነው የማስበው እንጂ የእውነት ይሄ ልጅ አስቻለው ተብዬው እንደዚህ አድርጎ ከሆነ በጣም 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 ምን አይነት የግፍ ግፍ 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 ነው የሰራባት ማለት ነው። በእናታችሁ እና ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። የእናት ከፍ ድራማን ይዤላችሁ መጥቻለሁ ማለት ነው። የእናት ከፍ ድራማ እንግዲህ በጣም አሳዛኝ፣ ልብ አንጠልጣዩ፣ የሰው የሚያንጠለጥል እውነቴን ነው የምላችሁና ለካ ሰው የዚህን ያክል ክፉ መሆን ይችልበታል እንዴ? ጋይስ የዚህን ያክል ሰው ማስመሰል ይችልበታል? እኔ እውነቴን ነው የምላችሁ። እኔ አላቅም ስላችሁ ቅስሜን የተሰበረው እውነት ነው የመሰለኝ። ድራማ እንደሆነ አውቃለሁ፣ ሁሉ ነገር ድራማ እንደሆነ አውቃለሁ፣ ግን እውነት ነው የመሰለኝ። በቃ ምን ልበላችሁ፣ እውነት ትክክለኛ የትክክለኛ ህይወት ወይ ደግሞ በአይኔ ያየሁት ወይ ደግሞ በጆሮ የሰማሁት ትክክለኛ ህይወት ነው የመሰለኝ ማለት ነው። ቤተሰቦቼ እንግዲህ በጣም የሚያሳዝን ነገር ነው እየሰማን ያለ ነው ማለት ነው። ምክንያቱም አስቻለው ከዳት ማለት ነው። በጣም በሚያሳዝን ነገር ከዳት። እንደዛ ሲያስመስል የነበረው እኔ ተቀይር ያለው እኔ ጥሩ ሰው ሆኛለሁ ከአሁን ወዲህ እንደዛ አይነት ነገር ውስጥ አልገባም ብሎ ሲያስመስል የነበረው ዛሬ ግን በጣም በሚያሳዝን ነገር በጣም 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 ማለት ነው። እኔ እውነቴን ነው የምላችሁ ማመን እስከሚያቅተኝ ድረስ ነው። ሽፍታ በጣም በሚያሳዝን ነገር ማለት ነው። እና የሚገርማችሁ ነገር ሰው የዚህን ያክል ሰው ክፉ ይሆናል እንዴ? እኔ አላቅም። እኔ በህይወቴ አይቼ አላቅም። ማለትም እንደዛ እኔ ተለውጫለሁ፣ እኔ አንቺ ቀይረሽኛል፣ አንቺ ጥሩ ሰው አድርገሽኛል ብሎ አስመስሎ አስመስሎ ዛሬ መጨረሻ ላይ ድንግልናዋን ከወሰደ በኋላ አላቅሽም ነው ያላት ማለት ነው። አላቅሽም። በጣም አያሳዝንም? ቤተሰብ እናንተ በህይወታችሁ ላይ አንድ ሰው እንደዚህ አይነት ጨዋታ ቢጫወትባችሁ ምን አይነት ስሜት ነው የሚሰማችሁ? ምን አይነት ህይወት ስላችሁ ህይወታችሁ ራሱ እንዴት ነው የሚሆነው? አስባችሁታል? እንዴት ነው የሚመሰቃቀልባችሁ? እንዴት ነው የሚያስጠላችሁ ህይወት ማለት ነው። ከባድ ነው አይደለም? እኔ እውነቴን ነው ብላችሁ በጣም ነው የከበደኝ። በጣም ከምታስቡ በለጠ ማለት ነው። ለካ ሰው የዚህን ያክል ማስመሰል ይችልበታል እንዲህ ማርያምን። እኔ በቃ ምን ልበላችሁ፣ የምናገረው ነገር ነው ግራ ግብት ያለኝ ማለት ነው። የምናገረው ነገር ስላችሁ እኔ በቃ አላቅም። የእናት ከፍ ድራማ እኔ አላቅም፣ በስተመጨረሻ ወዴት እየሄደ እንደሆነ አላቅም ማለት ነው። ምክንያቱም ከዚህም በፊት ይሻላል። አሁን የበለጠ እየተሰራ ያለው ግፍ በጣም አሳዛኝና በጣም 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 ከምታስቡ በለጠ የሚያስጠላ ግፍ ነው እየተሰራ ያለው ማለት ነው። እንግዲህ እናትየው ማውቃ ነበረ። ከዚህም በፊት ስንት ጊዜ ስትናገር ነበር፣ ወይዘሮ ወርቄ እያታለለች ነው እያታለለች ነበረ ስትል ነበረ ማለት ነው። ያው እሷን አለመስማትና እሷን ያው እኛ ሁላችንም ውሸት የምናገር ነው እንጂ ውሸት የምትናገር ነው እንጂ መሰለችን፣ እውነት የምትናገር አልመሰለችንም ነበር። እቹ እናትየዋ ማለት ነው። ግን በስተመጨረሻ ላይ እውነት ሆኖ አገኘ ነው። በጣም በሚያሳዝን ነገር እውነት ነው ያለችው ነገር። ተይው፣ ይሄ ሰው ይሄ ልጅ አያዋጣሽም፣ ለአንቺ የሚጠቅም አይደለም፣ ብትተይው ይሻልሻል። እሱ ማለት ብዙ ሴትን እንደዚህ ጉድ ያደረገ ሰው ነው እያለች ስትናገር ነበረ። እኛ ደግሞ ችለተኛ፣ ያው እሷ ችለተኛ በመሆኗ ዛሬ ውድቀት ላይ ደርሳለች ማለት ነው። በእርግጥ ሁላችንም አምነን ነበረ። እግዚአብሔር በሚያውቀው እኔ እውነት ነው የመሰለኝ። ገባችሁ አይደለም? እሱ የሚያሳየው ፍቅር፣ እሱ የሚያሳየው ቦታ በቃ ትክክለኛ የወደዳትና ያፈቀራት ነው የመሰለኝ ማለት ነው። ለካ ነገሮች ሁላ ውሸትና ማስመሰል ነው። እና ብቻ አላቅም። በጣም ነው እኔ በራሴ ያዘንኩት ማለት ነው። ቤተሰቦቼ የእናት ከፍ ድራማ በጣም አሳዛኝ ድራማ ነው ማለት ነው። ብቻ አላቅም። ሰዎች የዜና ክል ለካ ሰው እንደዚህ ማድረግ ይችላል እንዴ? ሰው የዜና ክል መቀየር ይችልበታል እንዴ? የእውነቴን ነው የምላችሁ። እስኪ እናንተ አስቡት ቤተሰቦች፣ እውነቴን ነው የምላችሁ። እናንተ አስባችሁታል? በጣም በሚያሳዝን ነገር
እስቲ አስቡት። እኔ እውነቴን ነው የምላችሁ። ብቻ ለቅ አንድ ሰው እንደዛ በነፍሳችሁ ተጫውቶ ለእናንተ እንደሚወዳችሁ እንደሚያፈቅራችሁ ነግሯችሁ ልክ አልጋ ላይ ከወጣችሁ በኋላ ያ ሰው ሲቀየርባችሁ ምን አይነት ስሜት እንዳለው አስቡት። ቀይር ሲልባችሁ በስንት ሰዓት ውስጥ ማለት ነው። አስባችሁታል? ለዛውም ጎበዝ ነች። በነገራችን ላይ በጣም ጎበዝ ናት። እኛ በጣም የማደንቃት በነገራችን ላይ ፀሐዬ ማለት ነው። ፀሐዬ በጣም እንትን ብለው ነበረ። ምንድን ያለው አሁን ይሄ ሁላ ነገር ያደረግኩብሽ ቅጣት ነው ያላት። ቅጣት ነው። ምክንያቱም ማንም ሴት አንቺ አስለፋሽኝን ያስለፋኝ ሰው የለም፣ አንቺ ነሽ ያስለፋሽኝ እንደዚህ ያላት ማለት ነው። አስባችሁታል? ምን አይነት ድንግዝዝነት እንደሆነ ማለት ነው። ምን አይነት አስጠሊነት እንደሆነ እስኪ አስቡት በእናታችሁ። ይሄንን ነገር በእናንተ በራሳችሁ ቦታ ሆናችሁ ስታስቡ ምን አይነት ስሜት ነው የሚሰማችሁ? ምን አይነት ስሜት ይሰማችኋል? በጣም ነው እኮ የሚያስጠላው። በጣም ከምታስቡ በለጠ። እንዴት ስላችሁ ሲጀምር ከበፊትነቱም እኮ ብላለች፣ አለም ብላለች። በፍጹም የወይዘሮ ወርቄ ዘር መቼምም ጥሩ ሰው ሊሆን አይችልም፣ መጥፎ ሰዎች ናቸው ታያቸው ብላ ስትነግራት ነበረ። አስቻለው ሲታይ በጣም ጥሩ ሰውና እንደተቀየረ በቃ ጥሩ ሰው እንደሆነ ነው ሲያሳይ የነበረው። ለካሱ የራሱ እስከሚያደርጋት ድረስ አልጓ ላይ ይዞ እስከሚተኛ ድረስ የራሱ ስሜት እስከሚወጣ ድረስ ነበር ለካ እንደዛ አክሽን እያሳየ የነበረ ማለት ነው። ምን አይነት እንደው ብቻ ለቅ እንደው እግዚአብሔር ከእንደዚህ አይነት ሰዎች ይሰውራችሁ። እሺ ጸሎት አድርጎ ማርያምን ከእንደዚህ አይነት ሰዎች ፈጣሪ እንዲሰውራችሁ። ምን አይነት ድንጋይ ራስ ነው! የዚህን አክል ሰው ልጅ ክፉ ሆናል። እናንተ ሰዎች ክፉ የክፋት እኮ ጥግ አለው እውነት። እና ብቻ አላውቅም እኔ እውነቴን ነው። ከድራማ ውስጥ ሁለቱ ነበረ ሲያዛዝኑኝ የነበረው። በቃ የእነሱ መጨረሻ ማየት ነበረ ስጓጓ የነበረው ማለት ነው። ግን መጨረሻ ላይ እንደዚህ አድርጓታል ማለት ነው። በጣም በሚያሳዝን ነገር እንደዚህ አይነት ሰዎች መኖር አለባቸው ብዬም አላስብም። እንደ እውነት የነምላቸው ፈጣሪ እጃቸውን ይስጣቸው። መቼ ሰው መራገም ኃጢአት ነው፣ ግን ፈጣሪ እጃቸውን ይስጣቸው። አስባችሁታል? ምን አይነት ከባድ እንደሆነ ማለት ነው። ምን አይነት ከባድ እንደሆነ አይማርም። እኔ ታዲያ እኮ የሚገርም የምላችሁ ነገር ከበፊትነቱ ማለት ነው። ገባችሁ አይደለ? የወዲት ጉዲት መቀጣት ሲገባት እሷ ወስዶ ሰራተኝነት ቀጠራት ማለት ነው። መቀጣት ነበረበት እኮ እሱ ትክክለኛ ሰው ቢሆን ኑሮ እናትየው የተቀጣችውን እሱም መቀጣት ነበረበት ማለት ነው። እና ግን ምን ታደርጉታላችሁ? እሱ ደበቃት ማለት ነው። ፖሊሶቹም እንዳያዋት ማለት ነው። ለካ እሱ ያ እርሾ ከውስጡ አልወጣም። ያን እርሾውን ደብቆ ነበር የያዘው። አገባታለሁ ሽማግሌ ልልክ ነው ምናምን ሲያስመስል ነው። እኔ ብቻ ህልም ነው በሉኝ በእናታችሁ። እውነት ነው እንዳትሉኝ፣ ህልም ነው ይሄ ነገር የተፈጠረው ህልም ነው ወይ አለምዬ ፀሐዬ አልማ ነው በሉኝ። እሺ እኔ እውነቴን ነው የምላችሁ። እንዴት ወይዘሮ ወርቄን በአንድ አፍታ መጣይ ታዲያ? እንዴት ተፈታች? እኔ ህልም ነው የሚመስለኝ። እኔ ፈጣሪ ህልም ያድርገው። እውነቴን ነው የምላችሁ። እኔ ቅስሜ ነው የተሰበረው። በጣም ነው የደነገጥኩት ስላችሁ። በቃ ያስጠላል። የዜና ክርክዳት ያስጠላል። ቤተሰብ እናንተ በዚህ ቦታ ብትሆኑ ምን አይነት ስሜት ይሰማችኋል? በጣም ነው የሚያስጠላው። በጣም ማለት ነው። እኔ ብቻ ህልም ባደረገው ያኔ አንድ ጊዜ የወዲት ጉዲት እንዳለመችው ህልም ማለት ነው። ፈጣሪ እንደዚህ አድርገው ብዬ ነው የማስበው እኔ ነው እንጂ ትክክለኛ ባልሆነ ብዬ ነው የማስበው። ቤተሰቦቼ በእርግጥ እንደዚህ አይነት ሰዎች አሉ። አብዛኛው ወንዶች የፈለጉትን ነገር ካላገኙ ለምንም ሆነ ለምንም አብዛኛው ሴት የምትጠበርባቸው ከሆነ የዚህን ያክል መስዋዕት ይከፍላሉ ማለት ነው። ወንዶችና ውሻ የሚፈልጉትን ነገር ካላገኙ ወደ ኋላ ይሉ ደጋግሞ መልሶ ነው የሚመጡት። እና ቤተሰብ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ።
ሰላማችሁ ብዘት ይበልልኝ። ባይ ባይ።